ካቶስ አምነዋለሁ ነው የምትልልኝ? አረ እልልታ አለ አምነዋለሁ ሁሉ በሱ እንዲሆን አውቃለሁ። ልክ ነህ። የኢየሱስ ቃል አለኝ ነግሮኛል እንደማይጥለኝ ስሙን እየጠራው ለቀድሞ የታመንኩበት ጊዜ አይለውጠው ለዛሬ ልቤን ጣልኩበት የሕይወት ጓደኛ ነህ ጌታ ኢየሱስ ለታመኑበት እስከ ሽምግልና ይሸከማል ወረት የለበት ይሸከማል ወረት የለበት ይሸከማል ወረት አምነዋለሁ በልልኛ አምነዋለሁ ማንም ሲሄድም አልፈራው ለዚህ እኮ ነው ጨርስ ይላል ደነግጥ ይሆን አውቃለሁ አይካኒ ከመቱራ የኢየሱስ ቃል አለኝ ነግሮኛል እንደማይጥለኝ ስሙን እየጠራው ለቀድሞ የታመንኩበት ጊዜ አይለውጠውም ለዛሬ ልቤን ጣልኩበት የሕይወት ጓደኛ ነህ ጌታ ኢየሱስ ለታመኑበት እስከ ሽምግልና ይሸከማል ወረት የለበት ይሸከማል ወረት የለበት ይሸከማል ወረት አንዴ ሰይጣን ይደንግጥ አምነዋለሁ በልልኛ አምነዋለሁ አይወድም ይህን መዝሙር ሁሉ በሱ እንዲሆን አውቃለሁ የኢየሱስ ቃል አለኝ ነግሮኛል እንደማይጥለኝ ኢየሱሴ ስሙን እየጠራው ለቀድሞ የታመንኩበት ጊዜ አይለውጠውም ለዛሬ ልቤን ጣልኩበት የሕይወት ጓደኛ ነህ ጌታ ኢየሱስ ለታመኑበት እስከ ሽምግልና ይሸከማል ወረት የለበት ይሸከማል ወረት የለበት ይሸከማል ወረት የለበት ማዕበሉን አልፌዋለሁ አንተ ከኔ ጋር ሆነ አንተ ከኔ ጋር ሆነ ወጀቡንም አልፌዋለሁ አንተ ከኔ ጋር ሆነ አንተ ከኔ ጋር ሆነ በሕይወቴ ያለቀስኩበት አለፈ ለበጎ ሆነ ማዕበሉን አልፌዋለሁ አንተ ከኔ ጋር ሆነ አንተ ከኔ ጋር ሆነ በሕይወቴ ያለቀስኩበት አለፈ ለበጎ ሆነ 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 ሃሌሉያ ቁጭ በሉ ራሱ ዳንኤል አይደል ተባረክልኝ ወዳ ፕሬዝ ጋድ እስቲ
ዛሬ መንፈስ ቅዱስ አንድ የሰጠኝ ትንቢታዊ ቃል አለ። በእርግጠኝነት ይሄ መልእክት ከተናገርኩ በኋላ አንድ ሰው ቤት ገንዘብ ይተፋል። የሆነ ሰው ቤት ጤንነት ይተፋል። ሰይጣን የነከሰውን ነገራችሁን ይዛችሁ ትገባላችሁ። ይላችሁ ለባሪያ ላከማሳ እዚህ ጋር ስመጣ በእውነት አንዳንድ ጊዜ እንደምላችሁ ይሄ ትህትና ለመፍጠር አይደለም። በማገለግለው የጌታ መንፈስ ፊት እናገራለሁ። አንዳንድ ጊዜ እዚህ ጋር እስከመመጣ የምናገረውን አላውቀው። አዎ ብዙ ጊዜ ተዘጋጅቼ ነው መጣው። ጸልያለሁ። የማዳኑ ስራ የኔ ጉልበት እንደሌለው እንዳቅ ይመስለኛል ጌታ። አንዳንድ ጊዜ አላውቀው። አንድ ነገር ግን ሁሌ እርግጠኛ መሆነው ጡንቻ እንደሌለኝ አውቀዋለሁ። የማንንም ህይወት አድሬስ የማረግ አቅም እንደሌለኝ አውቀዋለሁ። ለእጁ ግን አቨለብል ሆኜ ነው የምመጣው። ለዚህ ነው ከኔ እውቀት ከኔ መረዳት ውጭ እግዚአብሔር የሚሰራው በዚህ። ዛሬ መንፈስ ቅዱስ ምን አለኝ? የህዝቤን የተነከሰ ነገር አስተፋለሁ እና ዛሬ አርብ ጄፒኤስ የመጣ ሰው ከሰይጣን ቀምቶ ይበላል። ጩና ሜን በላይ ከዲያብሎስ ቀምቶ ይበላል። ካላባሽ ራፊት ያሳ የሆነ መሬት ካስማተኛ ትቀማል። የሆነ ቤት ከጠንቋይ ትቀማል። ወሰደው ወራያ ሌሎች የደገሱስ ድግስ ውስጥ ትገባለህ። አየሩ ላይ ጩና ቀምቼ እበላለሁ በላለሁ። ይኸውላችሁ አማሊካ ቫታ ክሮሳ ስለ መቀማት ስናወራ ብዙ ጊዜ እያቸው ምን ጉዶች መጥተዋል ዘንድሮ ያለፉበትን መብላት የሚፈልጉ ይሉናል። እውነታቸውን ነው። እኛ መች ካድን? እንፈልጋለን። ሰላቢ ያለፋበትን ሲበላብናል ነው የኖረው። ለምን የሱ አልደበራቸው? ዘይትሽን ሲጠጣው ጤፍሽን ሲበላው ደሞዝ በተቀበልሽ በሶስተኛው ቀን ባዶ ሲያረግሽ አንዴ ኖረው ሰላቢ እሱ ያለፋበትን ሲበላብኝ ለምን ዝም አለው? በመንፈስ ሲሰልብብኝ ከጤፍ ዕቃው ሲወስድብኝ ከዘይት ዕቃው ሲወስድብኝ ከሽሮ ዕቃው ሲወስድብኝ ጠዋት እንዳበደ ሰው ክው ስል ኪሴ ገብቼ ማን ወሰደው ስል ከካዝና ሲወስድብኝ የሰላቢው ለምን አልደበራቸው? ተራዬ ነው አስተፋዋል። አና ማኪባራ ይኸውልህ መጽሐፍ ቅዱስ ከዘፍጥረት ጀምረ ስታየው እግዚአብሔር ሲባርክ ከኃጢአተኛ ቀምቶ ነው የሚባርክ። ምንም አትጨነቅ። ይኸውልህ አስተያየት መስጠትና የእግዚአብሔርን ቃል ማወቅ ይለያያል። ለምን ይመስለዋል? የማይችሉኝ እኔን ዱዳ ነብይ አይደለሁም። ፉል ኦፍ ወርድ ኦፍ ጋድ በእግዚአብሔር ቃል የተሞላው ነው። የእግዚአብሔርን ቃል አውቃለሁ፣ ኃይልም አለኝ። ሃዳጋባስ ማስተምረውን ትምህርት ሊሞክሩት ይችላሉ። ማስወጣውን ቡዳ ግን አይችሉትም። ማስተምረውን ትምህርት አጥንተ ልታገኘው ትችላለህ። እምነቅለውን ዘንዶ ግን አትነቅለው። የሚጥል በሽታ ነው ብላ አፍንጫው ስር ክብሪት ነው የምታደርግለት። ኃይል ይፈልጋል እሱ። እኛ የገባንበት አገር የዓለም ደግሞ ይሄ የኃይል ዓለም ነው። በቀደም ሰኞ ፓስተር ሜሮን ሲናገር ነበር አይደል? የንግግር ብቻ አይደለም ወንጌላችን። የንግግር ብቻ የሚመስላቸው ተዋቸው እስከምመጣ ነው አለ። ወንጌላችን በኃይልና በመንፈስ ቅዱስ ነው።
እዚህ ቁጭ ብለህ ገጠር ያለ የጠንቋይ ቤት ይቃጠላል። እመነኝ፣ የአባት ቤት ሀብት ይተፋል። የዘራችሁ በረከት ይተፋል። ጤንነት ይተፋል። ትዳር ይተፋል። እዛ ጋር የተዘጋ ማህፀን ያለው ልጅ ይተፋል። አይ ዛሬ ቤቱ በታምር ተሞራ ባሳ ሻባካፈኔ ከማቶፌታ ራፈቴ ከማቶፌ ሰማባ ሪካቴፌኒ አታካ ከሰይጣን ቀምተህ ትበላል። ይኸውልህ ስለዚህ እግዚአብሔር ሀብት ትራንስፈር ባይተው አገልጋዮች ስሙኝ፣ ፌቨር ትራንስፈር እንደሚያደርግ ታውቃለህ? ሻፋካ ምክንያቱም እግዚአብሔር ለትሑታን ጸጋን ይሰጣል፣ ትዕቢተኛን ግን ይቃወመዋል። ይቃወመዋል ማለት ሁሉ ጊዜ ስለ ይቃወም ማለት ሬዚስት አደርገዋለሁ ፊቱ ላይ ነው የሚቆምበት። አንድ ቃል ልስህ ሳኦልም መጣና ካንተ ለተሻለ ለጎረቤት ተሰጠዋል። የቱ ላንተ የነበረው አለው። ኪዳንን መንግስትን ላንተና ለልጆች ላጸና ለመጥቶ ነበር አለው። ተላለፈ። የት ካንተ የተሻለ በምን በለጠኝ? በቁመት ነው የበለጠኝ፣ በትምህርት ነው የበለጠኝ፣ በንግግር ነው፣ በልብ ነው የበለጠ አለው። ዜላባዳ ጄፒኤስ ደግሞ ልብ የሚመረትበት ቤት። እማላምነውን ወንጌል አልሰብክህም፣ ያልኖርኩትን አልነግርህም፣ ያልሰራልኝን አላወራልህም። እንግዲህ ዛሬ እንዲህ ነው የሚሆነው። ከአፉ ትቀመዋለህ። ማሽካም ያለው ቬሰከማስ ሊቫራ ደጋማ ሰኮባ በመንፈስ ከኔ ጋር አንድ አይነት ዲኤንኤ ያለው ሰው ብቻ ይቁምና ለአንድ ሰው ትንቢት ይንገረው፣ ለአንድ ሰው ትንቢት ይንገረው። ከሰይጣን መንጋጋ ላይ ቀምተህ ትበላለህ በለው። ይሁን አለ። አንድ ቁጭ በል። ይኸውልህ በጣም ብዙ ጊዜ ስናነበው አንደኛ ሳሙኤል ምዕራፍ 17 ቁጥር 33 ይሄን ምዕራፍ ብዙዎቻችሁ ታውቁታላችሁ። ዳዊት ፍርፍር ለማድረስ እንጀራ ለወንድሞቹ ለማድረስ ጦር ሜዳ መጥቶ አንድ ያልተገረዘ ፍልስጤማዊ የኪዳኑ ሕዝብ ላይ ሲፎክር አይቶ እኔ መተዋለሁ ብሎ ሳኦል ጋር ንጉሥ ጋር ሲገባ ሁልጊዜ ናቸዋለሁ ከአፍ የሚወጣው ወሬ እግር የሚቆምበትን ሰፈር ይቀይረዋል። እመተዋለሁ ሲል ኢሚዲየትሊ ቤተ መንግስት ነው የተጠራው። ይኸው የአፋችሁ ቃል ሰፈራችሁን ይቀይረዋል። አንዴ ጩሂና እወጣለሁ በይ፣ ትወጫለሽ። እበለጽጋለሁ በል፣ ትበለጽጋለህ። እገናለሁ በል፣ ትገናለህ። ስለዚህ በደንብ ስሙ። አሁን ዳዊት መጣ። አሁን ዳዊትና እኔ ይገርመኛል። አንተ ኢሚዲየትሊ ሰውየው እኔ እኮ አፍ እኮ የንግግር ኃይል ሁልጊዜ ሲዩት ወየው የሚያበዛ ጴንጤ ከወዩ አይወጣ። እንጃ ዘንድሮ መዝለቃችንን እንጃ ዘንድሮ ይሄ መንግስት ምን እንደሚያረገን እንጃ፣ ይሄ ሀገር ምን እንደሚያረገን እንጃ። እንጃ ነው በቃ እንጃ። ምንም በመንፈስ ዓለም አይታየው እንጃ። እኔ ራሱ ያንተ ነገር እንጃ አሉ ነው በመንፈስ የሚታያቸው። በማንኛውም ዳርክነስ ውስጥ ሆነው ረጅም የሚያበሩ እግዚአብሔር ከሰማይ ይሁን ያላቸው ይሁን፣ እንጀራ ይሁን፣ በረከት ይሁን፣ ትዳር ይሁን፣ ልጆች ይሁን፣ በድምጽ የሚኖሩ በአፉ ቃል የሚተዳደሩ ሻካፋዲያሳ እንዲህ ብለው ሰውን እንዲህ ብለው የሚኖር ላባያላባሳ። አንዳንዶቻችሁ እኮ የዛሬው አመን ነው የሚቀጥለው አመት የሚያስቀጥላል። የዛሬው አሜን ነው እድሜ የሚሆናችሁ። የዛሬው አሜን ነው ከካንሰር የጠበቃል።
አሜን በለኛ። ንፋስ እንደሚጎሽም ሰው አይደለም። ቀጥሉ አንዴ ቀጥሉ። እና ዳዊት መጣ። ኢሚዲየት የንጉስ ጓደኛ ሆነ። አሁን ከንጉሱ ጋር የሚያወሩትን ነው። እኔ መተዋለሁ ሲል ንጉሱ ማስረዳት ጀመረ። የሚያስረዳው ስለማን ነው? ስለ ጎልያድ ያስረዳዋል። ምን አለው? እስቲ ንገረኝ ቅዱሴ። ቁጥር 33 ሳኦልም መልሶ አንተ ገና አንድ ፍሬ ልጅ ነህ። አሁን ይኸውልህ ስለ ራሱም ይነግረዋል። አንተ አንድ ፍሬ ልጅ ነህ። ሰውየው ግን ከልጅነቱ ጀምሮ ውጊያ የተለማመደ ስለሆነ እዚህ ጋር በደንብ ይሁን ነገር አብርቼላችሁ። አንተ ግን አንድ ፍሬ ልጅ ነህ። እኔ ብዙ እንደዚህ ተብያለሁ። ላሰብከው ነገር አትመጥንም ማለት ነው። እያቀድክ ላለኸው ራእይ አትመጥንም። እግዚአብሔር መቼም ትልቅ ነገር የሚመጥን ሰው ጋር ይዞ ሄዶ ያውቃል። የዛሬ 7 ነው 8 ዓመት እዚህ የመጣ ነው። 8 ዓመት ቸርች ስንጀምር ያቆኛል። እዚህ አካባቢ ያሉ ሰዎች ከቅዱስ እድሜ ላይ የዛሬ 8 ቀንስ፣ ከአማን ላይ 8 ቀንስ። እነዚህን ትንንሽ ልጆች ይዞ ምን ሊሰራ ነው አሉኝ። ቀንስ፣ ከሪች ላይም ቀንስ። ነሪችም ነበር ሁሉ አጠገቡ ያሉት ራሱ ትንንሽ ልጆች። እነዚህን ትንንሽ ልጆች ይዞ ምን ሊሰራ? ይኸው እነዚህን ትንንሽ ልጆች ይዤ ዓለምን አናጋሁት። ትንሽ የምትላቸው ሰዎች ዛሬ አንቱ ተባሉ። ያፋቸው ቃል በረከት ሆነ። አንድ ቀን ኤርሚያስ ጋር መጣና እግዚአብሔር ከእናት ማዕፀን ከመውጣት በፊት አውቃለሁ አለው። እሱ ሌላ ቀን ነግራቸው። እኔ ይሄ በጣም የሚገርመኝ ቃል ነው። የት እንደሚያውቀው አላውቅም። ማለት አባትና እናት ራሱ ሳይተዋወቁ አውቃለሁ ነው የሚለው። እሺ አውቃለሁ ጥሩ ነው። ነብይ እንድትሆን ኦርዲኔሽን አድርጌያለሁ አሉ። ኦርዲኔሽን ከማዕፀን በፊት አይቻላል። ገና 6 ወር አሰባበክ ታይቶ፣ አለባበስ ታይቶ፣ ዲሲፕሊን ታይቶ ባይብል ኮሌጅ ግራጁዌት አደረገ። ከዛ ደግሞ ያንን ካባ ለብሰ ወይን ጠጅ እዚህ ላይ አደረገ እኮ ነው ኦርዲኔሽን። ኖ እዛ ነው ያደረኩ አለው። እና ሲወለድ ማለት ነው የተወለደው ልጅ ኦርዲንድ ነብይ ነው። መለኮት ዓለም ላይ ኦርዲንድ ነው። ሰውየው ግን ምን ይላል? እኔ ትንሽ ልጅ ነኝ ሲለው አንተ ትንሽ ልጅ ነብይነት ግን አረጀ ነው አሉ። ረጅም ዓመቱ ነው አሉ። ሰማይ ላይ ካለቀ ይኸውልህ በሰማይ ፕሮግራም ዛሬ ትገሰግሳል። ማይ ከተታለካ አሁን እዘጋለሁ። እግዚአብሔር ከነገረ ውጪ የሚያወሩ አንደበቶችን እዘጋለሁ። ከትንቢትሽ ውጪ የሚናገሩትን እዘጋቸዋል። አንዴ ጮይና አያም በልሴ ይሄ ሰውዬ እኮ ነብይ ቤቱ መጥቶ ንጉስ ነው ብሎታል እኮ። ንጉስ ነው የተባለውን ሰውዬ በእስራኤል ላይ አለቃ ትሆን ዘንድ ሾሜ ያለው የተባለውን ሰውዬ አንተ ትንሽ ልጅ ነው ይለዋል። ይሄንን የመስማት የሚባል ትህትና አላቅ አውሶ እንዳሉት አይባል። እግዚአብሔር የነገረ ነገር እያለ እሱማ ልኩ ነው እርሶ ልኩ ነው አይባል። አይ ጋሼ እንግዲህ አንናገርም ብለን ነው እንጂ ከገፋፉንማ ምን እናገረው ነገር አለ። ሳታካፋዲ አሳባ የሚወራ ታሪክ በዘመን ይሰራ። የሚወራ ታሪክ በቤት ይሰራ። ናካፋቱ ይረፋዲያስ ድምጽ ሰማለሁ። የማይከራከሩበት ተአምራት ከፊት ይሻል። የማይከራከሩበት ተአምራት ከፊት አለ አለ ከፊትሽ። በደምብ ስሙኝ። ሁለት እውቀት ነው የሰጠው። እየሰማችሁ? ሁለት እውቀት ነው የሰጠው። አንዱ እውቀት አንተ ትንሽ ልጅ ነህ ነው። ሁለተኛው እውቀት ይሄ የምትገጥመው ሰውዬ ከልጅነቱ ጀምሮ ጦረኛ ነው ነው። ብዙ ኢትዮጵያ ውስጥ ያለ ጴንጤ እንደዚህ አይነት እውቀት ነው ያለው። አያቀድም። አንተ ትንሽ ልጅ ነው ይለዋል። እንግዲህ አንናገርም ብለን ነው እንጂ እናውራ በቃ። እኔ ያለው አገልጋይ የአባቱን በጎች በሚጠብቅበት ጊዜ
አንበሳ ወይም ድብ መጥቶ ከመንጋው አንድ በግ ነጥቆ ሲሄድ አሁን በደምብ ሰማይ ከመንጋዬ አንድ በግ ነው ይዞ የሚሄደው። አንድ ይዞብህ ሲሄድ የቀረውን እግዚአብሔር ይባርክልኝ ብዬ አልተቀመጥኩም። አላስበላም የኔ ነገር የቀረውን ለፍሬ አድርግልኝ ተመስገን ነው ዋናው። እንኳን ተረፉልኝ አልልም። እሺ ምን አደርጋለሁ? ተከትየው በመሄድ እመታውና ከአፉ አስጥል ነበር። አሁን ዛሬ እንዲህ ነው የሚሆነው። የሆነ ነገርህን ከአፉ ላይ ታስጥለዋል። እመነኝ፣ ዛሬ ብትመታው ይጥልልሃል። ብትመቺው ቪዛውን ይጥልልሻል። ብትመታው ትዳርን ይጥልልሃል። አንዴ ጩና እመታዋለሁ አስጥለዋለሁ በይ። ለካ ይዞ የሮጠው ያልተመታ ጠላት ነው። ነክሶ የሮጠው ያልተመታ ጠላት ነው። ዛሬ አርብ በዚህ በጄፒኤስ ቤተክርስቲያን ወገቡን እለዋለሁ ይጥልልኛል። ማያካስ ከሞን አንዴ የጠላቶቻችሁ ፍጥነት የእናንተ ትካዜ ነው። የጠላቶቻችሁ ስትሪንግስ የእናንተ መልፈስፈስ ነው። የጠላቶቻችሁ ብርሃን የእናንተ መጨፈን ነው። ጽዮን ሆይ ተነሺ፣ ብርሃንሽን አልተነሳሽም ማለት ጨልሟል። ምን አረጋለሁ? ሰፈሩ የጠንቋይ ሰፈር ነው። የሚቀር የመናፍስ ሰፈር ነው። ውጊያው የመናፍስ ሰፈር ነው። ውጊያው አጀዝበው እኮ ነው። አዎ ሰፈሩ ውጊያው አንዴ ተነሳ ቀን ዝም ብለህ 30 ደቂቃ ልሳን ብታወራ እኮ አንተ 30 ደቂቃ ልሳን እያወራ እነሱ ደላላ ጋር ደውለዋል። ከዚህ ሰፈር ስንቱን ስነቅለው አላየህም እንዴ? አፈተኪ ባራፋዳ ትመቸዋለሽ፣ ይጥልልሻል። አንዴ ተነስና አንዴ የተነከሰውን ወገቡን ምታው በኢየሱስ። ድገምና ምታ፣ ድገምና ምታ። የሆነ ሰው ልጅ ተተፋለት። ድገም ምታ። ስራ ተተፋ። ምቹ ድገሚና ገንዘብ ተተፋ። ድገም ምታ፣ ምታ፣ ምታ። ጤና ተተፋ። ይዟይ አና ማኪፋር ዲያባስ የሆነ የትንቢት መንፈስ የወደቀበት ሰው አለ። አይ ፕሮፌሰር ሰይጣን ከኛ ቤት ይዞ አይሄድም። ሰይጣን ከኛ ቤት ይዞ አይሄድም። አና ማካፋቲ ጋባስ because of David በአንድ ዳዊት ምክንያት ከእሴይ ቤት አንድ በግ አልጎደለም። በአንቺ ምክንያት ከዘሮችሽ ገንዘብ አይጎልም። አባካፋኒያና በአንቺ ምክንያት በአንተ ምክንያት ከእናንተ ቤት ሰይጣን ምንም ነገር አይበላም። መተዋለሁ። ጩና በልልኛ መተዋል። ድገም በልልኛ። አይ ድገም ድገም ድገም። አይ 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 ምነው ዝም አልከኝ አንተ? አው ከኛ ቤት ይሆነ 10 ከሆነ 9 አይሆንም። 100 ከሆነ 99 አይሆንም። 200 ከሆነ ይባዛል እንጂ አይጎልብንም። ያለ ቁጭ በሉ። በዳዊት በጎች ታሪክ ወለደች እንጂ ተበላች ሲባል የለም። በዳዊት የእረኝነት ዘመን የበጎቹ ቁጥር ይጨምራል እንጂ ለማን ነው የምተነበየው? እንደዚህ ይኸውልህ፣ በባንክ ዕዳ የተያዘ ቤት ይለቀቃል። እመተዋለሁ። Come on.
አና ማሃዳ ካቶስ አው እያየሁኝ ነው ካላጋማሽ ይኸውልህ ባይዘው ፕሮሰሱ ነው። መጀመሪያ ይነክስብሃል፣ ከዛ ይዞ ይሄዳል አይደል? ከዛ ይበላዋል። ምን ማለት ነው? ሰይጣን ጠላት መጥቶ በእኔ ህይወት ላይ አለው ተሳክቶለት አያውቅም። አናማ ተቀደበሽ በልቶብኝ የሚያውቀው ነገር የለም። ይነክሳል፣ ከጥርሱ በለዋል። ዳዊት ስለ ሁለት አውሬ ነው የነገረው። ሁለቱንም አውሬዎች መንጠቅ ከባድ ነው። አንበሳና ድብ ነው ያለው እና ከሁለቱም አውሬዎች አፍ ነጠቄ ቤት ይዞ ገባለሁ ነው ያለው። ቆይ መጀመሪያ ፕሮሰሱ ነው። እነዚህ ፕሮሰሶች ነው ምናደርገው? መተዋል። አንዴ ልስማ ይሄን መተዋለሁ በላ በኢየሱስ ስም የኔን ነገር የነካሰውን ወገቡን መተዋል። ስመታው ምን ያደርጋል? ይጥልልኛል አለ። ከዛ ሲጥልልኝ ንብረቴን በጌን ይዤ አልገባም አለ። እከታተለውና ተከትዬ በመሄድ እመታውና ካፉ አስጥል ነበር። እሺ ፊቱን ወደ እኔ በሚያዞርበትም ጊዜ ጉሮሮውን ይዤ በመምጣት እገድለው ነበር እና አያውቅም። ይሄ አውሬ ተቀምጦ አያውቅም። ይገርመዋል አለ። አሁን ከበጌ ፊቱን ያዞርና ወደ እኔ ይመጣል። ንብረቴን ነው የበላው፣ የኔን ነገር ነው ሊያጎል የፈለገው። ወደ እኔ ይዞራል። ኦሮ ባለ ተመልሰን እንዳንታይ አድርጌ ጉሮሮውን ይዤ አው የሆነ ሰው ቤት የሆነ ሰልፍ ይቆማል። በየዓመቱ እየመጣ በየወሩ የሚመጣ ጦርነት ይቆማል። ማላማ ቶቨንዳስ ለቫራዲያማሳ አቺከፌኒያሳ ዛሬ ይኸውልህ የተበላ ነገር አንተ ቀምተህ የምትበላበት ቀን። አናማሃያካስ አሁን ስሙኝ፣ በጓን አስጥሏታል። አንበሳውንም ድቡንም የነገ ስጋት እንዳይሆን አድርጎታል። ይሄ በቀል መንፈስ ምናምን የለም፣ ገሎታል። ነገም አይመጣም። እንዴን በደንብ ስሙኝ። እቺ አንበሳን ወይም ድብ ያልበላት በግ የት የምትበላ ይመስላል? እነ ዳዊት ቤት ነው የምትበላው። እንዲህ ነው የሚሆነው ዛሬ። ጠላት ሊበላብህ ያለውን እናንተ ቤት ይበላል። ከሰይጣን አፍ ቀምተህ ትበላለህ። ባይዘው ዳዊት ይሄን ኤክስፒሪየንሱ እቺን ስሙኝ፣ የበግና የአንበሳ ኤክስፒሪየንስ አለ። ዛትስ ዋይ መጨረሻ ላይ ጉዳዩ ስፒሪቹዋል እንደሆነ ሲነግረው አንበሳና ድቡን የመታውት በእግዚአብሔር ኃይል ነው። አንዳንድ ጊዜ የእንደዚህ አይነት ታሪኮችን የእግዚአብሔር ቃል ሲነግረን የሆነ ጡንቺስት ዳዊት አትጠብቅ። ሳምሶን ሲባል የፊልም ላይ ያለውን ሰው ያታስብ። እኔ ሁሌ ያላችኋለሁ፣ ሳምሶን ሲባል እኔ ላይ የሚመጣው የሆነ ራስታ ነው። በቃ ድሬድ ራስታ ደግሞ ብዙ ጊዜ አያወፍርም። የራስታ ወፍራም አይተታቃል ብዙ የለም። ይኸው እኛ ጋር ራስታ የነበረው ልጅ ሲቆረጥ ነው የወፈረው። አሸር ነው አሁን። ሳምሶን በቃ እንደሱ ነው።
ኃይሉ ጸጉሩ ላይ ነው። የጸጉር ኃይል አይቻልም። ለምን ይመስላል? እግዚአብሔር እኮ ጉዳዩ ስፒሪቹዋል እንደሆነ እንዲገባ ነው። ዳዊትም አለው እንዳታደንቀኝ አሉ። ይሄንን በእስራኤል አምላክ ነው መታውት። ይሄም ያልተገረዘ አለው ከነርሱ እንዳንዱ ይሆናል። አሁን የአንበሳና የድብ ታሪክ እያወራውልህ አይደለም አሉ። እዚህ ስፒሪቹዋል እመነኝ። ከናንተ ቤት በረከት ሰይጣን ምንም አይበላም። አይበላም። እዚህ ቤት ማቶሳ እጸልያለሁ። ብዙ የተበላ ነገር ይዛችሁ ቤት ትገባላችሁ። ባክሻሜን በእኛ እጸልያለሁ። መልሰው የሚጠሩ ስራ አለ። መልሰው የሚደወል ስልክ አለ። መልሰው የምትጠራበት ቦታ ምን ሆኖ ካልከኝ ካፉ ወደቀ። ተነጋገሩ። ካፉ ነው የምናስተፋው። በሉታ ሻባላ ባራዳ ደገበረለባ ያትራታ ከዲገማ ቶራ ፈቀዲደማ ቶስ ዛበከዲደማ ከተደበዲገበረባ የብዙ ሰው የተበላ ነገር ሲወድቅ እያየሁ እግራችሁ ስር እየጣለላችሁ ሲሄድ እያየሁ እግራችሁ ስር እየጣለላችሁ ሲሄድ እያየሁ ለፕሬፌቲ ካሮፌኒ ከማቱራ እኔ በመንፈስ ያለው በጣም የሚያምር የወርቅ ሀብል የሚያድል መልአክ ያለው ሃዳራራራራ ፋፊካቱ ፈራዳ የሆነ ብልጽግና የሚያድል መልአክ ያለው ከዚህ ጋር እየጀመረ ሲያድላል። አማቱ ፈሰከ ማራ ጀባረፈ ዲያማሳ ጌታ እንዲበላቸው ይለኛል። እስከ ዛሬ የቆማችሁበት ምድር ሲንሸራተት የቆማችሁበት ሲር ኖረ። አሁን ግን እግራችሁን አጸናሁት ይለኝ። ያቴላና ባራ የማይነቃነቅ እግር ሰጠውሽ ይለኛል። ግን አንዳላና ማያ ወራጂ ለፊያ ተካማ የመንሸራተት ዘመን በቃ አለ። የመውደቅ ዘመን መጣ። ፌል የምታረጊበት ዘመን መጣ። እግሮችሽን ከረግረግ አወጣ። በአለት ላይ ሲያቆምሻል። የትጋ መነጽር ያረከው ወንድሜ እግዚአብሔር በሌሊት መጥቶ ያስፈራራህን ሞት ሰብሬዋለሁ አለ። ሞት ቤት አይገባም አለ። ያሳየን ራእይ ከንቱ አድርጌዋለሁ አለ። አሜን። ከንቱ አድርጌዋለሁ አለ ጌታ። አሜን። አሁን ኳላ አሜን ጎተተው መሰለኝ። ያንተ ነገር ለመቀማት ከሩቅ የመጡ ሰዎች አየሁ። እግዚአብሔር ግን መንገዳቸውን ሲያደነቃቀፉ አየሁ። አንተ ሰማይ ቲሸርት አይ ካባ ያንተ በረከት ማንም አይበላውም ማለት አሜን። ሃሌሉያ አሜን። ሃሌሉያ ቁጭ በል። እቺን ነግሬያቸው ነው የምጸልየው። ይኸውልህ ዳዊት ከበግ ብቻ መሰለህ ያስተፋው። ጽግላግ የተቃጠለች ጊዜ ልውጣ ልከተላቸው ብሎ አንድም ሳይበላ አስመልሷል አይደል? እንዲህ እያለ ተመለሰው። ይሄ የዳዊትና የእግዚአብሔር ምርኮ ነው እያለ ተመለሰው። ዛሬ ከቤታችሁ ገቢድ ነው የምትሉት። የተወሰደውን ጭነሽ ትገቢያለሽ። የተማረከውን ጭነህ ትገባለህ። ዘመን በውርደት አይደመደምም ይለኛል። ዘመን በሐዘን አይደመደምም ይለኛል። አሜን። ዘመን አንገት በመድፋት አይደመደምም ይለኛል። አሜን። አንዴ እመተዋለሁ፣ አስጥለዋለሁ። አር ዩ ሬዲ? ዛሬ ይኸውልህ የነከሰው ጥሎ ሊሄድ አሁን ይኸውልህ የማስለቀቅ ጸሎት ነው የምትጸልየው። ብድግ በል፣ እጅን እንደዚህ ያዝና ምታ፣ ወገቡን ምታ። ሻባላ ፋዲጋ ባባስ ወገቡን ምታው፣ ወገቡን
ላፕሬፌቲካ ሳፕሮቫ ገንዘብሽን ዴስቲኒሽን አንዳንድ ሴት ባሉን እያስለቀቀ ነው። ወንድ ሚስቱን እያስለቀቀ ነው። ዴስቲኒን አስለቀቅ። የምትኖርበትን ሀገር አስለቅቅ። መግባት ያለብን ቴሪቶሪ አስለቅቅ። ልጅሽን ከሱስ አስጥዩ። አስጥለው። ምታው 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 አለ ከቤቼ የተነከሰ ዴስቲኒያችሁን፣ የተነከሰ በረከታችሁን፣ የተነከሰ ሀብታችሁን ሻባላቫ ዲጋማ ቶቬስ አራዲገበ ዲጋማ ቶቬሳ ማርዴቬኒያ ማቱባስ ክላስታፌቴ ከሜቴዎሳ ኢምፕሬሲካ ቱቬሳ ባባ ዋቲፌሴ ከማቱባ ታታታታታ ከመታሹ የሚወድቅ ነገር አለ። ከመታው የሚወድቅ ነገር አለ። ዋርካራ ዲጋንያ ሶፓባ አውሬውን ምታው፣ አውሬውን ምታው፣ አውሬውን ምታው፣ አውሬውን ምታው፣ አውሬውን ምታው። እግዚአብሔር ጠላትን ከፊት አውጥቶ አጥፋው ይልሃል። this is the time, this is the time። ዴስቲኒ የሚተፋበት ታይም ነው። ፍጻሜያችሁ የሚተፋበት ሰዓት። ዊላ ራጂንያ ሶኮባ ወዲና ማዲያባ ትፋ ዱባራ ቫሃዳ አስተፋ በኢየሱስ ወገቡን ምታና አስተፋ። ወገቡን ምታና አስተፋ። ወገቡን ምታና አስተፋ። ሻላባራቫኒያማስ ሮቤኬኒ ከማቶፌሳ ፖቫ አልመታም አልመታም። ምተው። ትልቁን የሥራ በርህን ተወዳድረ ተሸነፍክ የተባልክበትን አጠገብ ሲደርስ የተበላሸውን ደጁ ላይ ስትደርስ ፌል ያደረገውን የስ እግዚአብሔር ተዋኪ ነው። ስሙም እግዚአብሔር ነው። አይካላፋዳ ካባሳ እግዚአብሔር ተዋኪ ነው። ስሙም እግዚአብሔር ነው። አይቲካፋዲያ ሳካማሳ ምታና አስተፋ። ይጨምራል እንጂ የኔ ነገር አይጎልም። ይወልዳል እንጂ አይበላም። ይበዛል እንጂ አያንስም። ራይ ነው ምቹ 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 ተባርሪፋዲያ ሳካ የሆነ የነጻነት ዘመን መጥቶልሻል። የነጻነት ዘመን፣ የፍሪደም ዘመን፣ የፍሪደም ዘመን፣ የፍሪደም ዘመን። ሻላፋታማሶ ራተከዲጋማሳ አየ ምልክት ነው። አጋንንቶች እየወደቁ ነው። ምልክት ነው። ምታ 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 ምታ። አው ቀስ ብላችሁ ያዟት፣ ቀስ ብላችሁ ያዟት። ኤው ያዛት። ይኸውልህ ልጁ ሲገላበጥ እያየ ነው። ልጁ ሲገላበጥ እያየ ነው። ያስጣልነው ነው። እያስጣልነው ነው። እያስጣልነው ነው። እያስጣልነው ነው። እያስጣልነው አየው። ጽንሱ ሲገላበጥ አየው። አታታካፎ ታላማሳ ሻላፋቲ ከማሳ ኢየሱስ ይህንን ጽንስ ሊበላ ይህንን ጽንስ ሊበላ ጸጥ በለው አንዴ እዛው ቁም። እግዚአብሔር ይህንን ጽንስ ሊበላ ዘር ሐረግ ውስጥ ያለ መንፈስ አትወልድም ብሎ የተሟገተ መውለዷን ያልፈለገ አውሬ መታውታው። ለምን አሜን አትሉ? ወጋውታው። ሂደው ቶሎ ሂደው። ማይቲ ኔም ኦፍ ጂሰስ። ክብር ስጡ ለጌታ። እሺ አታቋርጡ። መንፈስን ቸል አትበሉ። ቀኝ እጃችሁን ነው ሄዷል። ቀንጃችሁን አንሱ። ቀንጃችሁን አንሱ። አንድ ጊዜ የነከሰባችሁን ወገቡን ምቱት። ጥሎላችኋል። አሁን ደግሞ ጉሮሮ እንነቃው ዳግም እንዳይመጣ የፍልሚያ ጸሎት። ዛሬ የምታያቸውን ግብፃን ግደለው። አሁን እየረገምክ ጸል
እርገም እርገም ድንኳን ውስጥ እርገማቸው። ከዚህ በኋላ ይህንን ውጊያ አልፈልግም። ይህንን አውሬ ማየት አልፈልግም። ይህንን አንበሳ ማየት አልፈልግም። ይህንን ድብ ማየት አልፈልግም። ይህን በላተኛ፣ ይህን ሰላቢ መንፈስ፣ ይህን ነጣቂ መንፈስ ማየት አልፈልግም። ኔቨር ኔቨር ኔቨር። ሻባጋቫን ያማኮሳ ትራቴካቦስ ከባባስ አሚያኖ ኔቬኒ አንቶኒ ማሳ ሊፕሬቬዲያ ሎሲካ ማማስ የረደከ በዲጋማ ቶባንሶኒ ማታ ላቺባራ ባጋባጋማንቶራ ምታ ምታ ምታ። ጉሮሮን አንቄ ገለው ነበር። ጉሮሮን አንቄ ገለው ነበር። ጉሮሮን አንቄ ገለው ነበር። የተከታተላችሁ ሞቷል። ለረጅም ዓመት ሲጠበቅ የነበረ የአሜሪካን ኤምባሲ ፕሮሰስ 2 ጊዜ ኤምባሲ ደርሶ ፌል ያደረገበት ሰው 2 ጊዜ ኤምባሲ ደርሶ ፕሮሰሱ ዓመታት የተጠበቀ ነው። 2ቴም ፌል አደረገ። እዚህ አካባቢ ነው የሚያሳይ መንፈስ ቅዱስ። 2 ጊዜ ገብቼ ነበረ፣ አልሰጡኝም። አሁን ፐርማነንት ቪዛውን 2 ዓመት ሆኖታል ፕሮሰሱ። ሂጂ። አሜን። ነይና መስክሪ ልንገር። በእርግጠኝነት ልናገር እዚህ ቤት ዛሬ አላቅም። እንግዲህ እንደ መንፈስ ቅዱስ አሰራር ወርጄ ዛሬ እዚህ ዛዛ አላልኩኝ። ጠላት እንዲህ የነከሰው ነገር ግን ወደቀ።